በመጥበሻ ለመጀመሪያ ጊዜ የካካዋ ኬክ ስሰራው እኔ ራሱ እስከዛሬ የት ነበርኩኝ ያስባለኝን የኬክ አሰራር ነው ይዤላችሁ የመጣሁት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁልኝ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። እስከ መጨረሻው ድረስ አብራችሁ ይቆዩ። በጣም ልዩ ነው። እንደ ሁሌውም ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመር እንዳትረሱ። ወደ አሰራሩ እንሂድ። በመጀመሪያ 2 እንቁላል አዘጋጅቻለሁ። ውጭ ላይ የቆየ ቢሆን ጥሩ ነው፣ ከፍሪጅ ውስጥ ማለት ነው፣ ያልቀዘቀዘ። ከዛ ሩብ ኩባያ ስኳር ጨምራለሁ። ሳነስም ትችላላችሁ፣ መጨመርም ትችላላችሁ። ከዛ ስኳሩንና እንቁላሉን እንመታዋለን፣ ቆንጆ ክሬም እስከሚሰጠን ማለት ነው። ያው እኔ ጊዜ እንዳይወስድብኝ በመምቻ መትቻለሁ ማለት ነው። ከዛ 1 ሻይ ብርጭቆ ወተት፣ የኔ ተለቅ ያለ ብርጭቆ ስለሆነ ነው ጨምራለን። ከዛ 1 ሻይ ብርጭቆ ውሃ ጨምራለን። 1 የቡና ሲኒ ዘይት ጨምራለሁ። እሺ አሁን ፈሳሽ ግብአቶቹን ጨማምረናል፣ እናቀላቅለዋለን። በመቀጠል ቫኒላ የእንቁላሉን ቃና ቆንጆ ያደርግልናል። በክዳኗ 1 ጨምራለሁ። ቫኒላውንም እንደዛው ካዋሃድ ነው በኋላ በመቀጠል 1 ኩባያ ፍርኖ ዱቄት እንጨምራለን። ነፍተን እናዘጋጀዋለን። እና ግማሽ ካካዋ ፓውደር ጨምራለሁ። ቤኪንግ ፓውደር ጨምርና አብሬ እነፋዋለሁ አንድ ላይ ማለት ነው። በመቀጠል ጨው ትንሽ እንጨምራለን። ያው ስኳሩን ያመጣጥንልናል ማለት ነው። እና አቼቶ ጨምራለሁ። በጣም ቆንጆ ነው የሚያደርግልን እሱ ለኬክ። በክዳኑ 3 ጨምራለሁ። ከዛም ያው የጨማመርናቸውን ውህዶች እናቀላቅላለን። እያየን የሚያንሰውን መጨመር እንችላለን። ያው እንደ ዱቄታችን አይነት ስለሚወሰን ማለት ነው። እሺ ትንሽ ላላ ስላለብን ግማሽ ኩባያ ዱቄት ጨምራለሁ። ያው በመጥበሻም ስለምንሰራው ትንሽ ያው መላላቱን አንፈልገውም ማለት ነው። ከዛ እሱንም እንደዛው ነፍቼ ጨምረዋለሁ። ከዛም አሁንም ያው ዱቄታችንን ከጨመርን በኋላ እናዋህደዋለን ማለት ነው። እሺ አሁን አዋህጀዋለሁ። የምፈልገው አይነት ውህድ መጥቶልኛል። መጥበሻዬ ላይ የምግብ መስሪያ ወረቀት አዘጋጃለሁ። መጥበሻዬ ስለሚይዝ ነው። እኔ ማይዝ ከሆነ አለማድረግ ትችላላችሁ። እዛም ዘይት ትንሽ ጨምራለሁ። እስከ ጥግ አዳርሰዋለሁ ዘይቱን። አዘጋጀነውን የኬካችንን ውህድ እንጠራርግና ከዛ ያው መጥበሻችን ላይ እንጨምራለን ማለት ነው። እንደምታዩት ትንሽ ወፈር ያለ ነው በመጥበሻ ስለሆነ ማለት ነው። እናዳርሰዋለን እንደዚህ ውስጡ ክፍት እንዲልልን እኩልም እንዲሆንልን ማለት ነው። በመቀጠል ስቶቬን ቀድሜ አግየዋለሁ። ከዛ ብረት ጨምርበታለሁ አስተካክሎ እንዲያስቀምጥልኝ። ከዛ እሺ አሁን ያው ከድነን እናበስለዋለን። ያው እንደ ስቶቫችን ግለት ይወሰናል ማለት ነው። እሳታችንን እናመጣጥናለን። እናም ቀዳዳዋንም ያው አየር እንዳያስወጣ በሶፍት እንዘጋዋለን። ኬካችን እስከሚበስልልን ከላይ የምናፈሳው ክሬም እንሰራለን። 1 ሲኒ ውሃ ጨምራለሁ። ስኳር 2 የሾርባ ማንኪያ እና ትንሽዬ ጨው ጨምራለሁ እና ዘይት ጨምራለሁ። ካካኦ ፓውደር 1 ሾርባ ማንኪያ
እና ቡና ትንሽ ጨምራለሁ። ከዛም ፈጭተን እናዘጋጀዋለን ማለት ነው። እሺ ኬካችንም ይሄው እንደምታዩት እሳቱን ቀንሼዋለሁ። እንደዚህ ወደ ላይ መጥቶ ንፍት ካለ በኋላ ማለት ነው። አሁን ወደ ላይ ከመጣ በኋላ ቀንሼ ነው ያበሰልኩት። እሺ ይሄው ካካዋ ክሬማችንም ቆንጆ ሆኖልናል እና ትንሽ ቀጠን ብሎብኝ ግማሽ የሾርባ ማንኪያ የሚሆን ካካዋ ጨምሬበታለሁ። በእኔ መጠን ከሄዳችሁ ትንሽ ጨምሩበት። በጣም ቆንጆ ሆኗል። ከዛ ገለብጠውና እንዲቀዘቅዝ እናደርገዋለን ማለት ነው ፍሪጅ ውስጥ። እሺ እንደምታዩት ኬካችን በጣም ቆንጆ ሆኖ በስሏል። በጣም ሶፍትን ይሆነልን እና መብሰሉንም በሹካ አይቼዋለሁ። ያው ለእናንተ ለማሳየት ነው። ይሄው እንደምታዩት እስከ ውስጥ ቆንጆ ሆኖ በስሏል። ከዛ ያው ሳህናችንን እናደርግና ከዛ ትንሽ ቀዝቀዝ ካደረግነው በኋላ እንገለብጠዋለን። እሺ ይሄው ወረቀቱን እናነሳለን። በጣም ለስላሳ ሶፍት እና በጣም ቆንጆ ሆኖ ነው የበሰለልን። ከዛ ቸኮሌታችንም ቀዝቅዞልናል። እንደምታዩት ወፈር ብሎልናል። ሲቀዘቅዝ እንደዚህ አይነት ቴክስቸር ይሰጠናል ማለት ነው። በጣም ቆንጆ ነው። ከዛም እንቀባዋለን። እናም ይሄንን ለቡና ቁርስ ለቁርስም እንደዛው ኦቭን ለሌለን ሰዎች ቆንጆ አማራጭ ነው። ከዛም ሁሉንም ቀብቼ አዘጋጀዋለሁ። እናም ያው ቸኮሌቱም ወደ ውስጥ እንዲገባልን እንደዚህ በሳበሳ ብናደርገው በጣም ቆንጆ ነው። እስከ ስር ድረስ ይሄው ስንበሳው ራሱ ወደ ውስጥ ገባ ገባ ይላል። ስልስ ያለ ይሆንልናል። ይበቃዋል ይሄን ያክል። ከዛም ያው ፈልገውን ያክል ካካዋችንን እንቀባዋለን እና በጣም ቆንጆ ነው። እናም እንደ ሁሌውም ስለምትሰጡኝ አስተያየት ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። የሚያስፈልገንን ያክል እንቀባለን። እሺ እንደዚህ ቀብተን ካዘጋጀን በኋላ ከፈለግን ከላይ ለአይንም ደስ ይላል ስኳር እነሰንስበታለን። የተፈጨ ስኳር ማለት ነው። መልኩንም ያሳምርልናል። ያው ካልፈለጋችሁ መተው ትችላላችሁ። እና እንደዚህ ለመልክ ስኳሩን እንደዚህ ጨምረን ካዘጋጀን በኋላ ሎሚ ያው ለማሳመር ያክል እንጨምራለን። እንግዲህ የዛሬው ቪዲዮ ይህንን ይመስላል። እንደምትወዱት ተስፋ አደርጋለሁ። ለመጀመሪያ ጊዜ የካካዋ ኬክ በመጥበሻ እንግዲህ የሰራሁት ይህንን ይመስላል። እና ማስተያየታችሁን እየጻፋችሁ ሁሌም ከጎኔ ላላችሁት ቤተሰቦቼ እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ። እና እንደዚህ ያው አሳምረን ካቀረብነው በኋላ ቆርሰን መቅመስ ነው የሚቀረን። እናም በመጥበሻም ስለሆነ የምንሰራው በጣም ቀላል ነው። በጣም ቆንጆ ነው ይሆነልን። እናንተም ሰርታችሁ ማታውቁ ከሆነ በዚህ መልኩ ሰርታችሁ ሞክሩት፣ ትወዱታላችሁ። አሁን ቆርሰን እናያለን ውስጡን ማለት ነው። እንደምታዩት በጣም ሶፍትን ይሆነልን። በጣም ቆንጆ ነው። እናም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። ከዛም ሳህናችን ላይ እናደርጋለን። ይሄው እንደምታዩት በጣም ቆንጆ ነው ይሆነልን። እንደምታዩት ያስታውቃል። ሳይቀመስ ራሱ በጣም ልዩ ነው እና በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት። እና እንደ ሁሌም ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። ስለተከታተላችሁ እጅግ በጣም አድርጌ ነው የማመሰግነው። በጣም ነው የሚጣፍጠው። በጣም ልዩ ነው እና በዚህ መልኩ ሰርታችሁ ሞክሩት። እኔ ራሱ ሰርፕራይዝ ነው የሆንኩት። በጣም ቆንጆ ነው። ሶስ ነው የሚያስይዘው። ጣዕሙ በጣም ልዩ ነው የሆነልን። እንደምታዩት ፍርፍርም ያለ ነው። በዛ ላይ በመጥበሻ በከሰል መስራት እንችላለን፣ መብራት ባይኖረን ማለት ነው። እናም ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩ።